ማታ እንዴት ሰነበታችሁ ጃን? ልጆችን ከፊት እናስቀምጥ፣ ቡና ይፈላ፣ ወጋለን የቤተሰብ ወግ ወዳጆቼ። በምስራችን ጀምር። እንኳን ደስ ያለን። የኤርትራ አገራዊ የብስክሌት ውድድር ቡድን አገራዊ ተልእኮውን ፈጽሞ እንደተለመደው የአፍሪካ ሻምፒዮን በመሆን ወደ አገሩ ተመልሷል። ጨብጨባ ለኤርትራ ብሔራዊ የብስክሌት ውድድር ቡድን አባላት። ከሰሞኑ ቶሎ ወደ እናንተው ብቅ እላለሁ፣ ምክንያቱም አስፈላጊ መረጃዎች ስላሉና ታላላቅ የጽምዶ ፍጻሜዎች በመቀጠል ላይ ስለሆኑ። ጌታቸው ረዳ ሄድ ቱ ሄድ በተሰኘው የአልጀዚራ ቴሌቪዥን ጣቢያ ቀርቦ ያንን የቴሌቪዥን ጣቢያ የሚከታተሉትን እንዲሁም በዚያው ቃለ መጠይቁ በተካሄደበት አዳራሽ ፊት ተቀምጠው የነበሩትን ታዛቢዎች በተጨማሪም መላውን የትግራይ ሕዝብ ብቻ ሳይሆን እንደ አፍሪካዊ የሚያሳፍር ቃለ መጠይቅ አካሂዶ ከወዲሁ በማህበራዊ መገናኛዎች መሳቂያና መሳለቂያ ሆኖ ሰንብቷል። ከዚያ በፊት ግን አንድ መረጃ አለን። ከሰሞኑ ፕሮፓጋንዲስቶች የበሻሻ ልጅን የኤርትራን የባህር በር ባለቤትነት ጉዳይ በተመለከተ ከካሁን ቀደሙ ጠንከር ያለ ዘመቻ ጀምረዋል። ይህም በተመለከተ ኤርትራውያን ወጣቶች በህድሞና ቲቪ ማብራሪያ ሰጥተውበታል። ኤርትራ ያካሄደችው ሪፈረንደም እንደ ኔሽን ስቴት ነው የተካሄደው። ሪፈረንደሙ ስንል ለኤርትራ ለብሔር ብሔረሰቦች በብሔር ብሔረሰቦች ደረጃ ነው ሪፈረንደም መካሄድ ያለበት የሚል ጥያቄ ተነስቷል። አፋር እንደ አፋር መወሰን አለበት፣ ኩናማው እንደ ኩናማ፣ ሳሆ እንደ ሳሆ፣ አጋሚው እንደ አጋሚ መወሰን አለበት። እዚ ሕጂ ብዝተፈላለየ መገድታት ክነፍርሶ ንኽእልና ማለት ቀዳማይ ነገር ከም ዝበልናዮ እቲ ኤርትራ ኣካል ናይ ኢትዮጵያ ስለ ዘይነበረት ፍቓድ ናይ ዝኾነ ማእኸላይ መንግስቲ ኣይተደሊና። ስለ ወደብ የምናወራ ከሆነ ወደብ ፍለጋ ከኬንያ ልንገዛው እንችላለን፣ ከሶማሊያ ልንገዛ እንችላለን፣ ከጎራባች ሀገሮች እስከ ሱዳን፣ ከፖርት ሱዳን እስከ ሞምባሳ ድረስ አክሰሱን መፍጠር ነው። ኢፍ ዊ አር ቶኪንግ አባውት ስለ ወደብ የምናወራ ከሆነ ግን እያወራን ያለነው ስለ ባህር በር ኤግዛክትሊ ናይ ተወረረኩ ኤርትራ ከም ዝትገብረንላ ኣነን ሰላም ዳሰራሕኩ ኤርትራ ግን ትዕገርግራላ ንዓይ ከም ዝኸሊኣትኒ ፖርት ኸሊኣትኒ ተጠቃምነት ገለገለ እዮም ዝብሉ። በዛ መደብ እዚኣ እንታይ ኢና ነፂርና ፖርት ከም ዘይደልዩ ዋንነት ከም ዝደልዩ ፅቡቅ ገይሮም ነጊሮምና ፖርት ተደሊና እሞ ብዙሕ ኣማራፂ ኣለና። ካብ ጅቡቲ ክንገዝእ ንኽእል፣ ካብ ሱዳን ክንገዝእ ንኽእል፣ ካብ ኬንያ ክንገዝእ ንኽእል። የምመራው የማስተዳድረው የባህር በር መውጫ ያስፈልገኛል። በዓል ዘሪሁን ተሸመ አፈወርቂ በደዊ አብዛ መደብ ክገብሮ ዝፈተኑ ክሊርሊ ምግሃስ ልዕላውነት ናይ ኤርትራ ማለት እዩ። አሰብን ኮንቴስትድ ቴሪቶሪ ማድረግ ያስፈልጋል። ሚሊታሪሊ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነው ብዬ ነው አሰብን ሪኮግናይዝ ማድረግ የኢትዮጵያ ግዛት ነው ብዬ ነው ተሽቶን ያን ንዓሰብ ከም ሉላዊ ግዛት ሒዝና ከም ኮንቴስት ኤሪያ ብምባር ከም ታይዋን ከም ካልኦት ዝተፈላለዩ ኣብነታት ጠቕሶም ክሬሚያ ይብሉ ካልእ ንብሎም ክንገብረና ዝብል ሓሳብ ምናልባሽ ኣብዚ ናይ ኢሬሌቫንስ ናይ ኣብነታት ይራእይካዩ። በቀጣዮቹ ቅርብ ቀናት በነገ ፖድካስት በህድሞና ቲቪ እንድትከታተሉ ከወዲሁ እንጋብዛለን። ህድሞና ቲቪ የነገ ፖድካስት በተለያዩ አጀንዳዎች ውይይትና ትንታኔ የሚካሄድበት መሰናዶ ነው። ከዚህም ሌላ በህድሞና ቲቪ ከሚሰራጨው ፕሮስና ሌሎች የኢትዮጵያንና የአፍሪካን ቀንድ ሁኔታ የሚመለከት ትንታኔን ያጠቃለለ የአማርኛ ዝግጅትም ጀምረናል። በአሁኑ ጊዜ ኢትዮጵያ ውስጥ ያለው የብልጽግና ፓርቲ በእብለትና በአወድሱኝ ባይነት የሥልጣን ዕድሜውን ለማራዘም እየዳከረ የሚገኝ ሕዝባዊ ተቀባይነቱ ካለፉት የሀገሪቱ ሥርዓቶች በታች እጅግ የዘቀጠ ሥርዓት ነው። አስቀድሞ የተጀመረው የፖሊስ ፕሮግራምም ይቀጥላል። እነዚህ ሁሉ ዝግጅቶችን ላይክ፣ ሼር እና ኮሜንት በማድረግ ይህንን እንድትከታተሉና እንድትሳተፉ በዚህ አጋጣሚ እንጋብዛለን። በመጪው ቅርብ ጊዜ ደግሞ ሌሎች አስፈላጊ ፕሮግራሞችን እንጀምራለን። ህድሞና ቲቪ በእናንተ ተሳትፎ እየሰፋ እንዲሄድ እንረባረብ። አንዳንድ አስቸኳይ መረጃዎችን በመስጠትና አስፈላጊ የምትሏቸውን ጥያቄዎች ለመመለስ በስሜ አንድ አካውንት ተከፍቷል። ስለዚህ እኔና ተከታታዮቼ ሹክ እንድንባባልበት የተጀመረውን የማህበራዊ ሚዲያ ለማሳደግ ፎሎ አድርጉ። የተከታዮቹን ብዛት ወደ 100 ሺዎች ለማሳደግ እንረባረብ። ብዙ የምንባባልባቸው ጉዳዮች አሉን። መልካሙን ሁሉ ተመኘን።
አሁን አስቂኝና አነጋጋሪ ወደ ሆነው የጌታቸው ረዳ ቃለ መጠይቅ እንሻገር። You recognize that you're the person who called him a tyrant, a grifter, dismembering Ethiopia. And more. During the recent civil war. According to you, Abiy's forces even tried to assassinate you via drone strike, and they abducted and detained your sister. ጌታቸው በቃለ መጠይቁ ይሰጠው የነበረው መልስ አስቂኝ ከመሆኑ በዘለለ እንደ የትግራይ ተወላጅ ሆነ እንደ ኢትዮጵያዊ እንዲሁም እንደ ኤርትራዊ በጥልቀት መመልከቱ አስፈላጊ ነው። ምክንያቱም ተቀይሶና ታቅዶ ሆን ተብሎ የተሰራ ሴራ ነውና ቃለ መጠይቁ የአጋጣሚ አይደለም። ታዲያ ለምን አይነት ዓላማ ተዘጋጀ ለሚለው ደግሞ በእያንዳንዱ እንመለከተዋለን። ከዚያ በፊት የሆነውን ከጌታቸው ረዳ ቃለ መጠይቅ ውስጥ አስቂኝና አነጋጋሪ ሆኖ የሚገኘውን ክፍል እንመልከት። You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and I before. am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here to find out your views. He led the war. የዚህ ውስጥ ታዳምጡትና ስትመለከቱት የቆያችሁት ቃለ መጠይቅ አንኳሩ ጉዳይ አንድ ነው። ከአሁን ቀደም ትግራይ ውስጥ ጦርነት ይካሄድ በነበረበት ወቅት ዶክተር አብይን እንደ ጄኖሳይደር አሊያም በትግራይ ሕዝብ ላይ የዘር ማጥፋት ወንጀል እንደፈጸመ በማድረግ ትከሰው ነበር። በአሁኑ ወቅት አቋም ከቦታው ላይ ነውን? ዶክተር አብይ በትግራይ ሕዝብ ላይ ጄኖሳይድ ፈጽሟል ትላለህን? የሚል ጥያቄ ነበር በአልጀዚራ ጋዜጠኛ የቀረበለት ለጌታቸው ረዳ። ጌቾ ይህን አሁን ወይም አይደለም ብሎ ለመመለስ አልፈለገም። ጋዜጠኛው ይህን ጥያቄ ቢደጋግምለትና በአዳራሽ ውስጥ የነበሩት ተመልካቾች ቢስቁበትም ቦድካቸው ደንታ ሳይሰጠው ይህን ጥያቄ አሁን ወይንም አይደለም በማለት ሊመልስ አልፈለገም። አስገራሚው ጉዳይ በጌታቸው ገጽታ ላይ ምንም አይነት ድንጋጤም ሆነ ንዴት ይታያል መኖሩ ነው። ይህ አሊያም እንዲህ አይነቱ ጥያቄ ሊመጣበት እንደሚችል አሳምሮ በማወቅ መግባቱን የሚያሳየው አንዱ ምልክት ከፊቱ ይነበብ የነበረው ያለመረበሽ ኩነት ነው። ጌታቸው በባህሪው የተረጋጋ ነው እንዳንል ካሁን ቀደም ያካሄዳቸው በነበሩት ቃለ መጠይቆች እንዴት ይቅነዘነዝ እንደነበረ የምናውቀው ነው። እንዲህ አይነት በግል ታሪኩ ላይ ብቻ ሳይሆን እታገልለታለሁ በሚለው የትግራይ ሕዝብ ታሪክም ጭምር ትልቅ ቦታ ባለው ጉዳይ ላይ ቀርቶ በሚረባና በማይረባ ጉዳይም ስሜቱን መቆጣጠር የማይችለውና የነገውን ሳያስተውል አፉ እንዳመጣለት በንዴት መልስ የሚዘረግፍ ሰው መሆኑ ሁላችንም የምናውቀው ነው። በዚሁ ቃለ መጠይቅ ላይ ግን እንደዚህ አልነበረም። ስለዚህ እንዲዋረድ ተልኮ ለመዋረድ ፈቃደኛና ዝግጁ በመሆን ነው ወደ ስቱዲዮ ገባው። ጌቾ በዚህ ቃለ መጠይቅ ውስጥ እጅጉን ተዋርዷል። ሰብአዊ ክብሩ ዘቅጧል። ሰው ዓይንን ላፈር ብሎታል። ተፈጸመም አልተፈጸመም የሚባለው ጉዳይ ምንም ይሁን ምን ጄኖሳይድ የሚለውን የትግራይ ኤሊቶች ክስ ደግሞ ገደል ከቶታል። ግን ለምን? መልሱ ቀላል ነው። የበሻሻ ልጅ ተልኮ ስለሆነ ነው። አስተውሉ። በኢትዮጵያ ታሪክ የበሻሻን ልጅ በአሳፋሪ ቃላት ካዋረዱት ሰዎች በቀዳሚነት የሚፈረጀው ጌታቸው ረዳ ነው። ጌቾ አንድ ሰው ሌላውን ለመስደብ በሚጠቀምባቸው ቃላት ሁሉ የበሻሻ ልጅን ሰርቦታል። አብይ ምንም አይነት ሰብስታንስ ነው የሚመራበት ዘይቤ ማደናገር ነው። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም።
ለምን ታዲያ የበሻሻው ልጅ ከዚህ ሁሉ ውርደትና ስድብ በኋላ ጌታቸውን ኢትዮጵያ ውስጥ ስልጣን ሰጠው ብለን ከጠየቅን አሁንም መልሱ በጣም ቀላል ነው። በቀላሉ በጌታቸው ረዳ ላይ ቂሙን ለመወጣት እንዲያስችለው ነው። መቼስ ጌታቸው ይህን ነገር ሳይነቃበት ስለቀረ ነው ብሎ ማሰብ የሚቻል አይደለምና በህወሓት አመራር አባል ላይ የቆየ ሰው ቀርቶ ምንም አይነት የፖለቲካም ሆነ የቀለም ዕውቀት የሌለው ሰው እንኳን ቢሆን ይህች ነገር ልትጠፋው አትችልም። ጠላትህን ለመግደል ከፈለክ ይበልጥ ወደ አንተ አስጠጋው የሚሉት የአበው ተረት መኖሩን የማያውቅ የለም ለማለት ይቻላል። ይህን ሁሉ ግምት ውስጥ በማስገባት ወደ ቃለ መጠይቁ እንመለስ። An advisor of his said Abiy believes he's God anointed. Has he said that to you? Does he tell you that he's the king? No, he said it in public. He said it in parliament, right? Did he say it to you? No, he didn't say it to me. As a matter of fact, he was a very close friend even before he got elected. So, but who was what a he close said, friend? Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but weird friends you have. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, yes. You mean you were friends? Yes. And after the genocide, you're friends. Just during the genocide, you weren't friends. We were fighting each other. We're at each other's yes, throats. and thousands of people. No. I mean, let's not belittle the whole idea of this genocide, whatever. What I'm saying not the is, one belittling you. You're the one who said you used to be friends with the guy you. No. He didn't tell me personally that he was a messiah or anything. Do you believe he's a messiah? He said his mother told him he would once be a king. Do you believe Abiy was chosen by God to rule Ethiopia? I don't. You don't? I don't. Have you told him that? I don't have to tell him. I mean, you kind of do. He thinks he is, and you're his advisor. Advisors normally give advice. ይህ ሆን ተብሎ የተካሄደው ቃለ መጠይቅ የፕሮስፐሪቲ ፓርቲ ያደራጀው መሆኑ ደርሰንበታል። ምክንያቱም ጌቾ በአሁኑ ጊዜ ቀደም ሲል ትግራይ ውስጥ እንደነበረበት ትልቅ ስልጣን ላይ አይደለም ያለው። ስለዚህ ራሱ ወስኖና ፈልጎ ቃለ መጠይቅ ሊያካሂድ አይችልም። ፕሮስፐሪቲ ፓርቲ አዞት ቃለ መጠይቅ አካሂዷል። የበሻሻ ልጅ ይህ ቃለ መጠይቅ ለምን እንዳስፈልገው ደግሞ እንመልከት። መልእክቱ ወደ ትግራይ ህዝብ አሊያም ወደ ህወሓት መሪዎች ያነጣጠረ ነው። 1. የትግራይ መሪዎች ብቃትና አቋም የላቸውም። በጦርነቱ ወቅት ከፍተኛ ኃላፊነት የነበረው በኋላ ላይም የትግራይ የችግር መንግስትን ይመራ የነበረው ጌታቸው ረዳ እንዲህ እንደምታዩት ነው። ስለዚህ ሌሎች አመራሮችም እንዲሁ ናቸው የሚል መልእክት ወደ ትግራይ ህዝብ ለማስተላለፍ ስለፈለገ ነው። በዚህም የትግራይ ህዝብ እንዲያፍር፣ እንዲሸማቀቅና በአመራሩ ላይ እምነት እንዲያጣ ተፈልጎ ነው። 2. የበሻሻ ልጅ በጌቾ አማካይነት ጄኖሳይድ የሚባል ነገር የለም የሚል መልእክት ለማስተላለፍ ነው የፈለገው። በእርግጥም ጄኖሳይድ መፈጸሙና ለመፈጸሙን ለህግና ለማስረጃዎች ትተን አንድ የትግራይ ተወላጅ የበሻሻ ልጅ በጄኖሳይድ ሊከሰው ሲፈልግና ወደ ፍርድ ቤት ሲቀርብ ጌታቸው የአብይ ጠበቃ በመሆን ከጎኑ እንደሚቆም አያወላዳም። ይህንኑ በዚሁ ቃለ መጠይቅ አሳምሮ አረጋግጦታል። የትግራይ ህዝብ ከፍተኛ አመራሮች ከነበሩት አንዱ ሰው ከበሻሻ ልጅ ጎን ቆሞ መሟገት ከጀመረ ደግሞ ክሱ ገና ሳይጀመር ውድቅ እንደሚሆን የታወቀ ነው። ወደ ትግራይ ህዝብ እንዲተላለፍ የተፈለገው ሶስተኛ መልእክት የጄኖሳይድን ጉዳይ ከበሻሻ ልጅ ወደ ሌላ ለማላከክ ነው። ኤርትራን ወይም አማራን አሊያም ሌላውን አካል በጄኖሳይድ በመክሰስ የበሻሻ ልጅን ከክሱ ነፃ ለማድረግና የትግራይን ህዝብ ከኤርትራና ከአማራ ህዝብ ጋር ብቻ እንዲጣላ ለማድረግ ነው። ሌሎች ሊተላለፉ የተፈለጉ መልእክቶች ያሉ ቢሆንም እንኳ ተጨማሪ ማስረጃዎችን በመያዝ ደፋ ብለን ለወደፊት እንነጋገርበታለን። እኔ መቼስ ቃለ መጠይቁን እንደተመለከቱ እንደ ሁሉም ሰው በጌታቸው ረዳ ነው ያፈርኩት። በቃለ መጠይቁ አዳራሽ ውስጥ የነበሩት ሰዎች እንዴት ይስቁበት እንደነበሩ ተመልክታችኋል።
በካሁን ቀደም ፕሮሶቼ እነዚያን አዳም ኢትዮጵያዊ ነው፣ ሙሴ ኢትዮጵያ ውስጥ ነበር፣ ማርያም ኢትዮጵያን ስለወደደቻት ኢየሱስን እዚች ሀገር ውስጥ ለመኖር ነው የሚፈልገው አለችው ያሉልን ወፈፌዎች እንደተመለከቱ በሕይወቴ ምን ያህል ቀውሶችና ቀባጣሪዎች አይቻለሁና እንደነዚህ አይነት የለየላቸው እብዶች ግን አይቻላውቅም ብዬ ነበር። አሁን ግን የባሰው መጣ። አንድ ሰው ለግል ጥቅሙ ሲል በእንዲህ አይነቱ የጌታቸው ረዳ ደረጃ ለመዋረድ ፈቃደኛ የሆነ ሰው አይቼና ሰምቼ አላውቅም። ሰው በያዘው ዓላማ ለሕዝቡ ሲል አይደለምና ውርደት ሕይወቱንም ይሰዋል። በኤርትራ ታሪክ አንዳንድ ቆራጥ አገር ወዳድ ኤርትራውያን ሴቶች በኤርትራ ሕዝብ ቤዛነት እንደ እሬት እየጎመዘዛቸውም ቢሆን ከኢትዮጵያ የሰራዊት አዛዦች ጋር የወንድ ጓደኝነት ይመሰርቱ፣ ያገቧቸውና ይወልዱ ነበር የሚል ታሪክ አለ። ይህ ስለ ሀገር ሲባል የተከፈለ መስዋዕትነት ነው። ታላቁን ሕዝባዊ ዓላማ ለማሳካት ሲባል የሚከፈለውን ሁሉ መክፈል ነው። ራስህን ታዋርዳለህ፣ ትራባለህ፣ ትጠማለህ፣ ትደክማለህ፣ ከሰው በታች ትሆናለህ፣ ትሰቃያለህ። በዋናነት ደግሞ ሕይወትህን ትከፍላለህ። ለግል ጥቅምና ኩርማን እንጀራ ብለህ እንደዚሁ እንደ ጌቾ አይነት ተግባር ውስጥ መነከር ግን ምናልባት በዓለም ታሪክ የመጀመሪያው ተብሎ በጊነስ ቡክ ኦፍ ሪከርድስ መስፈር ያለበት ነው። ወራዳ ይላሉ አማሮች እንዲህ አይነቱን ሰው፣ እውነትም ወራዳ። ይህ ቃለ መጠይቅ ገሃድ ያደረገው ሌላ ነገርም አለ። ጌታቸው ረዳ በአሁኑ ወቅት ከፕሮስፐሪቲ ፓርቲ ጋር ተቀላቅሎ ህወሓትን አጥፍቶ ከጻድቃን ጋር እጅ ለእጅ ተያይዘው በመምጣት ትግራይ ውስጥ ስልጣን መያዝን ዓላማ አድርገው እየጣሩ ናቸው የሚል ግንዛቤ የነበረው ብዙ ሰው አለ። አሁን ግን ጌቾ ይህንን ጉዳይ በይፋ ጋድ አድርጎታል። የጌቾ ዓላማ የግል ጥቅም ነው። የትግራይ ህዝብ ይኑር አይኑር፣ ህወሓት ይኑር አይኑር ለጌቾ ምንም አይደለም። የበሻሻ ልጅ በጄኖሳይድ ይጠየቅ አይጠየቅ የጌታቸው ጉዳይ አይደለም። ምክንያቱም እንዲህ አይነት ቃለ መጠይቅ አካሂዶ መቼስ የፈለገውን ያህል ቢጃጃልም ከእንግዲህ የትግራይ ህዝብ አይደለምና እንደ መሪው ሊቀበለው ፊቱን ለማየት እንደማይፈልግ የታወቀ ነው። ያለችው አንድና ብቸኛ አማራጭ ራሱን ከአንድ ቤት ውስጥ ከርችቦ ከሰው አይን መገለል ነው። በበሻሻ ልጅ በኩል ግን በትክክል ግቡን መጥቷል። ይኑርም አይኖርም ከእንግዲህ የበሻሻ ልጅን በጄኖሳይድ የሚከሳ አካል እንዳይኖር ሁኔታዎችን አመቻችተዋል። የትግራይ መሪዎችንና ኤሊቶችን እናንተ እኮ እንዲህ አይነት ሰዎች ናችሁ የሚል መልእክት አስተላልፈዋል። ስለዚህ የሚቀጥለው እርምጃ ጌታቸው ሽልማት፣ ከፍተኛ ስልጣንና ጥቅም ከበሻሻ ልጅ መቀበል ነው። ሰከን ብለን የምናየው ይሆናል። እስከዚያው መልካሙን ሁሉ ተመኘን። እሺ ይሁን። አብይና ጌታቸው ተራቀው ሊያስቡት የሚችሉት ይህ ከሆነ እኔ ላደርገው የሚችለውን ደግሞ ልንገራቸው። ባለፈው ጦርነት ሻዕቢያ በባህሉና በባህሪው ሁሉንም ፍጻሜዎች በጽሑፍና በፎቶ ሰነድ እያስቀረ ነው ሥራውን የሚያከናውነው። አይደለምና አሁን በዲጂታላዊ ዓለም ቀርቶ ድሮ በሳህል የትግል በረሃ በነበረበት ጊዜም በቪኤችኤስ እየቀረጸና እየመዘገበ ነው ሰነድ ያቆየልን። ስለዚህ በአሁኑ ወቅት ጄኖሳይድ የሚለውን ቃል ወደ አገሬ ለማላከክ በነጻድቃን የተሸረበ ሴራ ነበር። በጦርነቱ ጊዜም ሳይቀር እንዲህ የሚል ሴራ ሸርበው ነበር። እሱም ትግራይ የኢትዮጵያ አካል ስለሆነች ነገ በገዛ ሀገራችን ላይ የጄኖሳይድ ክስ ከሚመሰርትብን ይልቅ ወደ ኤርትራና አማራ እናላከው የሚል ሴራ ነው። ይህ ጄኖሳይድ የሚለው ቃል ከጦርነት በፊት በእቅድ የተቀመጠ መሆኑ የቅርብ ጊዜ ማስረጃዎችን በመጥቀስ ነው የሚጀምረው። ከዚያ በኋላ ግን ከጓድ መሪዎች እስከ ጄኔራሎች፣ ከመርፌ እስከ መድፍ፣ ከጠጠር እስከ ተራራ በየሰከንዱ ያሉትን እያንዳንዳቸውን ፍጻሜዎች በሙሉ ከሚሰንዱ ኤርትራውያን ባለሥልጣናት ሰነዶችን አሰባስቤ አብይ አህመድ አሊ በጦርነቱ ወቅት በትግራይ ሕዝብ ላይ የፈጸማቸውን ወንጀሎች አጋልጣለሁ። የአብይ አህመድ የጦር አዛዦች ለሞት ፈርደውት የኤርትራ ሰራዊት አዛዦች የታደጉት የትግራይ ሕዝብ ሳይቀር በፎቶና በሰነድ ሳይቀር የሰጡትን ማረጋገጫ በድምፅ የተደገፈ ምስክርነት አዘጋጃለሁ። ምክንያቱም እኔ ለአገሬ እስከ መጨረሻዋ የደም ጠብታ እታገልላታለሁ በማለት የገባሁትን ቃል ለቀጣዩ ትውልድ የሚተላለፍ ክስም በጭብጥና በማስረጃ መሞገት የመሐላዬ አካል ነውና፣ ስለዚህ ከብልጽግና ፓርቲ ጋር አንላቀቅም። ጌታቸው ረዳ ሆዬ ግን የአፍሪካ መሳቂያ መሳለቂያ በመሆን ለዘላለም ሰነድ ላይ የሚመዘገብ ውርደትን ፈጽሞ አልፏል እንላቸዋለን።
ሌላ ውርደትም አዳምጡ። ጌቾ አሁን ሲንተባተብ ሐቅ አምልጦት ከተሰጠው ወራዳ ስራም የሚባረር ነው የሚመስለው። እንመልከት። Today, however, there are rumblings of a possible new conflict between these two countries. There are reports of Ethiopian tanks and artilleries moving towards the border. የአልጀዚራ ጋዜጠኛ በአሁኑ ጊዜ በኤርትራና በኢትዮጵያ መካከል አዲስ ጦርነት ሊጀመር እንደሚችል እየተነገረ ነው። የኢትዮጵያ ታንኮችና መድፎች ወደ ድንበር አቅጣጫ እየተጓጓዙ መሆናቸው ይገለጻል። ሁለቱም ወገኖች ጦርነት የመለኮስ ፍላጎት አላቸው እየተባባሉ እርስ በርስ በመካሰስ ላይ ናቸው። ኢትዮጵያ ከኤርትራ ጋር ጦርነት የመክፈት ብቃት አላትን? ጌቾ ሆዬ ቀበላት እኮ። እኔ እንደዚህ አድርጌ አልመለከተውም። ምክንያቱም የኢትዮጵያ የባህር ፍላጎት ከኤርትራ ጋር ውጥረትና አሰብ ከሚባል ቦታ ጋር የተያያዘ ነው። ግን እስካሁን የኤርትራን ሉዓላዊነት የምንደፍርበት በቂ ምክንያት የለም አለ እንደወረደ። ጋዜጠኛው ደግሞ ለጠቅ አድርጎ ይህ በአብይ የሚመራው ኤርትራ ውስጥ ያለው ወደብና ባህር ለእኛ መሰጠት አለበት የሚለው ዘመቻ ጦርነት ሊያስከትል አይችልም እያልክ ነው ያለው? ቦርካቸውም የለም፣ እኔ እንደሚታየኝ በቅርብ ጊዜ ውስጥ የሚከፈት ጦርነት የለም። ሰማችሁት አይደል? ጦርነት የለም ነው እያለ ያለው። እንቀጥል። ጋዜጠኛው አብይ በአንድ በኩል ሰላም ነው የሚፈልገው ይላል። ግልብጥ ብሎ ደግሞ ታሪካዊ ስህተቱን ለማረም ባህሩን ኢትዮጵያ አድርገዋለሁ ይላል። ሌላ ጊዜ ደግሞ በ1 ሚሊዮን መቶኛ ኢትዮጵያ በመሬት የተዘጋች ሀገር ሆና አትኖርም ይላል። የኢትዮጵያ የመከላከያ ሚኒስትርም የባህር ባለቤት ለመሆን የኃይል እርምጃ ከመውሰድና አስፈላጊውን መስዋዕትነት ከመክፈል ወደ ኋላ እንደማይል ገልጾ ነበር። እነዚህ ጉዳዮች አስጊ አይደሉም ነው እያልክ ያለው? ቦርካቸው እመነኝ፣ ኢሳያስና አብይ ጦርነቱ ከመከሰቱ በፊት ችግሩን ይፈታል። አሁንም አስተውሉ፣ ጦርነት የለም ነው እያለ ያለው ቦርካቸው። ጋዜጠኛ ማህዲ ሐሰን ደግሞ ይህ ዝግጅት ስለ እምነት አይደለም ስለ ሐቅ ነው በማለቱ ቦርካቸውን ጋዜጠኛው ከነ እድምተኞቹ ከአንጀት ሳቁበት። This show is not about belief. It's about facts. It's about evidence. Do you have any evidence? I'll tell you about the facts. Do you have any evidence that you're ruling? You're saying there's no conflict. Everyone who's worried about a conflict right now. ጽምዶ በጥቂቶችና በትንሽ እንቅስቃሴ ጀምሮ ያጋጠሙትን የከፍና ዝቅ ሁኔታዎች ተሻግሮ ወደ ጠንካራ መድረክ ወጥቶ ከዚህ አልፎ ደግሞ ወደ ኋላ ሊመለስበት ከማይችል ደረጃ ላይ ደርሶ ይገኛል። የጸረ ጦርነትና ጸረ መለያየት ጋሻ መሆኑን አረጋግጧል ብቻ ሳይሆን የዚህ ቀጠና የሰላም ተስፋ መሆኑን ሁሉም ይመሰክርለት ጀምሯል። ለጠላትም ራስ ምታት ከሆኑበት ምክንያቶች አንዱ የህዝቦችን አንድነት ያጠናከረ እንቅስቃሴ መሆኑ ነው። ሁሉም ሰው ደግሞ ጽምዶ እያለ ነው። ዶክተር ደብረጽዮን ስለ ጽምዶ የተናገሩትን እናዳምጥ። ኤርትራን በሚመለከት ወይም ከኤርትራ ጋር በተያያዘ አሁንም ሰላም ነው የምንፈልገው። በኤርትራ በኩልም ሰላም የሚፈልጉ መሆናቸውን በይፋ ገልጸዋል። በእኛ በኩል የመጀመሪያው እርምጃ ወደ ግጭት እንዳንገባ ማድረግ ነው። ወደ ግጭት እንዳንገባ ሰላም ነው የምንፈልገው። ድንበሮቻችን፣ ወሰኖቻችን ሰላም ይሁኑ። ሰላም ነው የምንፈልገው የሚለው እንዲሁ ንግግር ብቻ መሆን የለበትም። በድንበር አካባቢ በጦርነት ምክንያት የተፈናቀለው ሕዝብ ወደ ቦታው እንዲመለስ ነው የተደረገው። ስለዚህ ያ ሰላም ነው የምንፈልገው በንግግር ብቻ አይደለም፣ በተግባርም ሕዝቡ ገብቶበታል። አሁን ጽምዶን ወደ ላቀ ደረጃ ለማድረስ ኃይላችንን ይበልጥ ከምናሰባስብበት ደረጃ ላይ ደርሰናል። በትግራይና በኤርትራ ሕዝብ መካከል፣ የኤርትራ አፋርና የኢትዮጵያ አፋር መካከል የተፈጠረው ጽምዶ እጅግ ጠንካራ ነው። ይህን እንደ መንደርደሪያ በመውሰድ እንደ ጅቡቲ፣ ሱዳን፣ ሶማሊያ፣ ኢትዮጵያ ውስጥ ደግሞ ከኦሮሞ፣ አማራ፣ ትግራይና ከሌሎች የዚህ ቀጠና ሕዝቦች መካከልም እንድናሰፋው ነው አሁን ያለው ጉዞ። ትልቁ ዓላማ የአፍሪካ ቀንድ ሕዝቦችን ጽምዶ ማረጋገጥ ነው። የኤርትራ፣ የኢትዮጵያ፣ የሱዳን፣ የጅቡቲና የሶማሊያ ሕዝቦች አንድ ላይ አብረው ይህ ቀጠና ለዘለቄታው ሰላም እንዲኖረው ማድረግ ነው። ብዙዎችን መስሏቸው እንደቆየው ጽምዶ ዓላማው ጠባብ አይደለም፣ ፍጻሜው ደግሞ ጊዜያዊ አይደለም። የዚህ ቀጠና ሕዝብ ከተባበረ ብቻ ነው የጋራ ሰላም፣ እፎይታና እድገት ሊረጋገጥ የሚችለው።
አንዳንድ ሰዎች በተንኮል አሊያም በየዋህነት ሻዕቢያ ከበሻሻ ልጅ ጋር የእርቅ ስምምነት እያደረገ ነው፣ በዚህም የኤርትራ የትግራይና የአፋር ህዝቦች የጽምዶ ጉዞ ይደናቀፋል አሊያም ይቋረጣል ሲሉ ይደመጣሉ። እነዚያን በተንኮል እንደዚያ የሚሉትን በመርሳት ከቅንነት በመነሳት አንዳንድ ስጋት ላደረባችሁ ግን አጭርና ግልጽ መልስ ልስጣችሁ። ከበሻሻ ልጅ ጋር የተካሄደ እርቅም ይሁን ውይይት የለም። የዚህ ቀጠና ህዝቦች ጽምዶ ደግሞ ከበሻሻ ልጅ መኖር ጋር የሚያያይዘው ነገር የለም። ጽምዶ ለዘላለም ይቀጥላል። ምክንያቱም ለዚህ ቀጠና ህዝብ እፎይታ የሚፈጥረው አንዱና ብቸኛው መንገድ እሱ ነውና። ስለዚህ እናንተ ስጋት ያላችሁ ተረጋጉ። ይህ የሻዕቢያ ቃል ነው። እርግጥ ነው የበሻሻ ልጅ ከኤርትራ ጋር አስታርቁኝ፣ አወያዩን፣ ለምኑልን እያለ ነው የሚውለው። ከምታስቡት በላይ በጣም ብዙ ሰዎች የበሻሻ ልጅን ልመና ይዘው አልመጡም ማለት አይደለም። ግን ሻዕቢያ እንደምታውቁት መቀበጣጠር አይወድም። መልእክት ይዘው የመጡትን የተለያዩ አገሮች ዲፕሎማቶችም ሆኑ ተጽዕኖ ፈጣሪ የሚባሉ ሰዎች የሚሰጣቸው መልስ በገዛ ራሱ ጥያቄ ነው። በምን ጉዳይ ላይ ነው የምንነጋገረው? እዚህ ላይ ግልጽ እንዲሆንላችሁ የራሴን እምነት ልጨምርላችሁ። አንድን አዲስ የተወለደ ሕፃን ሁለት አባቶች የኔ ነው በማለት ሊከራከሩና ፍርድ ቤት ሊደርሱ ይችላሉ። ልጁ ለነሱ የእምነት ጉዳይ ስለሆነ። ሁለት እናቶች ግን የኔ ነው በማለት ሊከራከሩ አይችሉም። ምክንያቱም ልጁ ለሁለቱም ሐቅ ነውና። አንደኛዋ የራሷ መሆኑን ታውቃለች፣ ሌላኛዋ ደግሞ የእሷ እንዳልሆነ ታውቃለች። አሰብ ደግሞ የኤርትራ ነው። ኤርትራ በዚህ ጉዳይ ጠረጴዛ ላይ የምትቀመጥበት ምክንያት ደግሞ የለም። ይህ ግልጽ ነው። ደግሞም እስከ ምጽአት ዓለም የሚቀጥል ሐቅ ነው። ስለዚህ ኤርትራ ስለምንድን ነው የምትነጋገረው የሚል ነው መልሱ። ማንም ሰው ከዚህ በላይ መቀጠል አይችልም። ምክንያቱም ስለ ባህር ካለ የማን ባህር የሚል ጥያቄ ነው የሚቀጥለው። መቼስ ጤነኛ አእምሮ ያለው ዲፕሎማት ወይም የእርቅና የውይይት ለማኝ የእናንተን ባህር ለበሻሻ ልጅ እንድሰጡት ለማለት አይችልም። ስለዚህ እነዚህ ለእርቅ ወይም ለንግግር ብለው የሚመጡ ባለሥልጣናት ብዙ ሳይናገሩ ነው የሚመለሱት። የበሻሻ ልጅ እባካችሁን ለምኑልኝ ስላላቸው ብቻ ነው ይህን ጉዳይ የሚያነሱት። ለመነጋገር ወይም ለመወያየት የሚያስችል ነገር እንደሌለ አሳምረው ያውቃሉ። ስለዚህ አሁንም የበሻሻ ልጅ ጋር የሚካሄድ ነገር የለም። በሻሻው በቅድሚያ ከራሱ ጋር ነው መታረቅ ያለበት አይደለምና እርስ በርስ የሚጣረስ ማንነት ሻዕቢያን ከመሰለ ከባድና ከመርሁ ፍንክች የማይል ድርጅት ቀርቶ እንደሱ ከመሰለ ቀባጣሪ ጋርም ለመነጋገር ከማይችልበት ደረጃ ላይ ነው ደርሰው የሚገኘው። ከዚህ ለመዳን የሚያስችለው መንገድ ደግሞ የውስጥ ችግሮቹን ሊፈታባቸው የሚያስችሉትን አማራጮች ማፈላለግ ነው። የውስጥ ችግሮቹን ከመፍታት ይልቅ ግን ጣቱን ወደ ኤርትራ መቀሰሩ ማለፍ የሚገባውን ሂደት አልፎ ከመጨረሻው ደረጃ ላይ ነው ደርሶ የሚገኘው። የበሻሻ ልጅ መጀመሪያ ላይ ማሳየት የጀመረው ዛቻና ማስፈራሪያ ነው። ኤርትራን በላንሽ፣ ዋጥንሽ፣ የኤርትራን ባህር በኃይል እንወስዳለን የሚለው ዛቻ በሻዕቢያ ዝምታ ከተነፈሰ በኋላ አሁን እያደረገው ወዳለው ሸንጓዮችን መላክ ወዳካተተ አወያዩን አስታርቁንና ለምኑልን ወደሚል ሁለተኛ ደረጃ ወረደ። ሆኖም የኤርትራ ሉዓላዊነት በማንኛውም ሁኔታ ስር ለውይይት የሚቀርብ አይደለም። ለዚህም ነው ደግሞ እነዚያ የበሻሻ ልጅ የጠየቃቸው የአገር መሪዎችም ሆኑ ዲፕሎማቶች ሰሚ ጆሮ እያሳጡት የሚገኙት። ይህችን ጉዳይ ዳግም እንዳታነሳት ያሉትም በርካታ ናቸው። ከነዚሁ አንዷ የኢጣሊያ ጠቅላይ ሚኒስትር ጆርጂያ ሜሎኒ ናት። የበሻሻ ልጅ ሆዬ አሻጥር አወቅኩ በማለት ጆርጂያ ሜሎኒን ወደ ጅማ ወስዶ አያቶችሽ ጅማን በጣም ነበር የሚወዷት፣ አሁንም እንዲህና እንዲህ ማድረግ እንችላለን፣ እንዲህ አይነት አመቺ ሁኔታ ልንፈጥርላቸው እንችላለን ካለ በኋላ ይህንን እድል በመጠቀም ስለ የባህር በር ባለቤትነት ጉዳይ ማውሳት እንደጀመረላት ይህ ጉዳይ አደገኛና ይህን ቀጠና ወደ አላስፈላጊ አቅጣጫ የሚያመራው ነው ባለችው ጊዜ ዋጥ አድርጓት ጭጭ።
የበሻሻ ልጅ ያገኛቸውን ሁሉ ነው ስለ ባህር ጉዳይ እንዲደግፉት የለመናቸው። ጌታቸው ረዳንና ሬድዋን ሁሴንን ወደ የአገሩ እየላከ ድጋፍ ለማግኘት ወዲያና ወዲህ እያጣደፋቸው ነው። አልተሳካለትም። ሊሳካ የሚችል ጉዳይ አይደለምና ያቺ ደህና በዚህ ጉዳይ ላይ መተጋገዝ እንችላለን የሚል ሕይወት የሚያስቀጥል የወርቅ ቁርጠት መድኃኒት የሰጠችው ፈረንሳይም የገዛ ራሷን የብዝበዛ ጥቅሞቿን በማስቀደም ነው የቀረበችው። ፈረንሳይ የአፍሪካን ሀገራት እንዴት እንደምትበዘብዝ የነ ቡርኪና ፋሶ፣ ማሊና ኒጀር እንዲሁም ሌሎች የአፍሪካ ሀገራት ተሞክሮ መመልከት በቂ ነው። የበሻሻ ልጅ ወደ እሷ ለመጠጋት ሲጣጣር ማየት እንግዳውስ ምን ያህል ተስፋ እንደቆረጠና ቁልቁል መዝገጡን የሚያሳይ ነው። የጨነቀው እርጉዝ ያገባል ይላሉ አበው። የበሻሻ ልጅ አሁናዊ ሁኔታ ደግሞ እንደዚያ ነው። በአጠቃላይ ይህ ሕፃን የዛቻ የማስፈራራትና የአስታርቁኝ ደረጃዎች የትም ሊያደርሱት እንደማይችሉ አሳምሮ ገብቶታል። የኤርትራ ከተለያዩ አገሮች ጋር ያካሄደቻቸው የዲፕሎማሲ ስኬቶችም የባሰ ራስ ምታት ሆኖበታል። በቅርብ ጊዜ የምትሰሙት ሌላ የዲፕሎማሲ ጉዞ ደግሞ የዚህ ጨቅላ ልብ ይባሱኑ የሚያፈነዳ ይሆናል። ሐኪሞችም ተጠግበዋል። እስኪ ለወግ ያህል አንዲት አጭር ህልም ልንገራችሁ። እኔ እንደ ፖለቲካ አንባቢ ግምቴን አስቀምጣለሁ። ግምቴ እውን ከሆነ እንወራረድ ትከፍላላችሁ። በለው አዳምጡ። እንዲህ ነው ያየሁት ህልም። የሳውዲ አረቢያ አልጋ ወራሽ ወደ አሜሪካ መሄድ የበሻሻን ልጅ ምን አይነት ወጥመድ ውስጥ እንዳስገባው ስንከታተል ሰንብተናል። አሁን ደግሞ በሆነ አጋጣሚ የአገሬ ፕሬዝደንት ወደ ሳውዲ አረቢያ ቢሄድ ፖለቲካ ለሚያነብ የሳሐል ጸበል ትርጉም ገሃድ ይሆንለት ይሆን? ወደ አፌ የባህር ባለቤት ብቻ ሳይሆን በገዛ ራሱ ባህር ነው ትሉ ይሆን? ይህ የእኔ ተራ ህልም ነው፣ ግን ጭንቅላታችሁ ውስጥ አቆዩት። ከጠርሙስ አንገት ላይ የተቀረቀረው የበሻሻ ልጅ አንዲት ዕድል ብቻ ነው የቀረችው። ያቺ የቀረችው ሶስተኛ የጭንቀት ደረጃ ያለቀለትን ሐቅ ወይንም አኮምፕሊሽድ ፋክትን መሞከር ነው። ይህ ማለት ደግሞ ሕግን በመጣስ በጭፍን አይን ጦርነት በመክፈት በኃይል ኤርትራን በመቆጣጠር ተጨባጭ ኩነት መፍጠርና ከዚያ በኋላ የዓለም አገሮች ይቀበሉናል የሚል የመጨረሻውን የቀቢጸ ተስፋ እርምጃ መውሰድ ማለት ነው። ይህ የጨቅሎች አስተሳሰብ ወሬ ሳናበዛ ተግባራዊ ሊሆን የማይችል ነው። የበሻሻ ልጅ እንደዛ የማድረግ አቅም ቢኖረው ኖሮ በሯን ወደ ከፈተችለት ሶማሌላንድ መግባት በቻለ ነበር። ወደ ኤርትራ አቅጣጫ ራመድ ያለ ቀን ወዴት አቅጣጫ እንደምትወስደው ግን አሳምሮ ያውቃል። የዓለም ሊቃውንትም በየቋንቋቸው አደብ ግዛ ብለውታል። የበሻሻ ልጅ ስለ ጦርነት መለኮስ አስመልክቶ በሀገሩ ፓርላማ ባደረገው ንግግር ጦርነት ከተጀመረው ውጤቱ የታወቀ ነው ብሎ ነበር። አዎ አሁንም ውጤቱ የታወቀ ነው። አሁንም ባጫ ደበሌን ጠይቀው ነው መልሳችን። ባጫ ደበሌ ተጨፈጨፍን ያላት በኤአይ ወደ ዘፈን በመቀየር አብይ አህመድን ጋብዘውታል። ለምንድን ነው ግን ይህ ጨቅላ ይህን ኢትዮጵያን ወደ የጥፋት ጎዳና ሊወስዳት የሚችለውን መንገድ የመረጠው የሚል ጥያቄ ሲያስነሳ ቆይቷል፣ እያስነሳም ይገኛል። አያሌ የአገሪቱ ኤሊቶች የአገሪቱ ደህንነት የሚረጋገጠው ይህ ጨቅላና ፕሮስፐሪቲ ፓርቲ ሲወገዱ መሆኑን ይገልጻሉ። አንድ ልጨምርላቸው፣ የበሻሻ ልጅ የኤሚሬት መልእክተኛ በመሆን ነው ያዘዘውን ሁሉ በመፈጸም ላይ የሚገኘው። ስለዚህ የኢትዮጵያ ሰላም ከበሻሻ ልጅ ባሻገር የሚሄድ ጉዳይ ነው። ኤሚሬት ደግሞ የእስራኤል ሞሳድ መልእክተኛ ናት። ስለዚህ ጉዳዩ ከኤሚሬትም ባሻገር የሚሄድ ነው። ይህን ስንገነዘብ ነው ጽምዶ ትልቅ ራዕይ እንዳለውና የዚህ ቀጠና ሕዝብ በሙሉ አርቆ በመመልከት ሊሰራበት እንደሚገባ የሚረዳን። ጽምዶ የኤርትራ የትግራይና የአማራ ሕዝብ ወይንም የኤርትራና የኢትዮጵያ ሕዝብ ጉዳይ ብቻ አይደለም። ጽምዶ ለጊዜው ዓላማ ብቻ የሚተጋ ስራ ብቻም አይደለም። ጽምዶ ለዚህ ቀጠና ሕዝቦች የዘለቄታ ትስስር የሚሰራ ሕዝባዊ እንቅስቃሴ ነው። ይህን ጉዳይ በቀጣይ በሰፊው እንዳስሰዋለን። አንድ አጥበህ ያሰጣኸው፣ አድርቀህ የተኮስከው፣ ተኩሰህ ያጠፍከው፣ አጥፈህ ስታስቀምጠው ጭቃ ላይ የወደቀብህን ነጭ ልብስ ያን ሁሉ ያለፍከውን ሂደት ለመድገም ነው የምትገደደው። ስለዚህ ወደ ኋላ ላለመመለስ የጽምዶን ጉዳይ በጥንቃቄ መያዝ ነው የሚያስፈልገው። ለዚህም ነው የጽምዶ ሰዎች በሬ ወዴትም ይዙር እርፍህን አጥብቅ የሚለውን መርህ በመከተል ላይ የምንገኘው። ጃል مدينة أفريقيا يا عدو يا
ዛሬም እንደ ወትሮው አንሸራሽራችኋለሁ። እነዚያ ጽምዶን በሩቅ የሚመለከቱት የምናሳልፈውን ችግርና የሚገጥመን አሳዛኝ ክስተት ሊገባቸው አይችልም። የፈነዱ የመኪና ጎማዎች ስፍር ቁጥር የላቸውም። መኪና ገደል ገብታብን ተጎተን ወጣን። መኪና ተጨፈለቀች። ባትላሜራ በፍጥነት ጠግነው ያቀርቡልናል። አንድ ቀን ከበረሃ መሃል መኪና ተውጣብን ረዳት አጥተን ከጅቦች ጋር ድንጋይ ስንወራወር አደርን። በመሃሉ የእጅ መብራቶቻችን ጠፍተው ከመኪና መብራት ፊት አድረናል። አሸዋ ውስጥ የተዋጥንበት መንገድ ላይም ተዳክመን ከመንደሮች እርዳታ የተጠሩባቸው ቀኖች እጅግ በርካታ ናቸው። በዋናነት የፌዴራል ሰራዊት ያሉበት አካባቢ ጥበቃን ዙረን በላያቸው ላይ የምናልፍበት ጊዜም በርካታ ነበር። ይህ ሁሉ ግን የሚረሳ ነው። በምን ይረሳል ካላችሁኝ፣ ያንን ከፊታችን ይጠብቀን የነበረውን የሕዝባችንን ደስታ በተመለከትን ጊዜ ወዲያውኑ ችግሮቻችን ሁሉ ይረሳሉ። ወዲያውኑ ደግሞ በደስታ ይተካል። ይህ አሁን የምንሄድበት ቦታ የዚሁ አካል ነው። ዛሬ ዚያራ ነው። የሐጅ ሙሳ ዚያራ የሚባል በየዓመቱ በመረብ የሚካሄድ የ250 ዓመታት ታሪክ ያለው ታሪካዊ ዚያራ ነው። ከመረብ በስተቀኝ በኩል አድጭጎኖ የትግራይና ማርያም አይላ የኤርትራ መካከል በሚገኝ ወንዝ ዳር ላይ ነው ዳሶቹ የተሰሩት። ከሁለቱም መንደሮች የመጣው ሕዝብ በሌሊት ነው በአውቶቡሶች ሲጎርፍ ያደረው። ሕዝብ ባለፉት የጽምዶ ጊዜያት አንድ ጥያቄ አቅርቦ ነበር። ከረጅም ጊዜ አንስቶ የታሰበ በተለያዩ እንቅፋቶች ምክንያት በዋናነት ደግሞ በጦርነት ሳቢያ ሰሚ ያጣ ጥያቄ ነበር። ይህን ተግባራዊ ለማድረግ ስንንቀሳቀስ ሰንብተን እነሆ ዛሬ እውን ሆኖ ልክ እንደምንፈራው ሕዝቡን አወል ሲዒድ ይመጣል በማለት ብቻ ነበር የነበሩት። ምን ይዤ እንደምመጣ ግን አላወቁም ነበር። የምስራች ይዘንላቸው ገባን ማለት ነው። የምስራቹን አብረን እንስማው። እንቀጥል። ወደ መረብጃን سيميت كامسرح وكم حيلي وصمر حزبي وحيال عقل صمدي صمدو ويت المخاس كله تصمدو أتور حزبي لبخاي زعبي اتسخات مرفو تخفي تسمعتو اتسخات دريهم نسيب حلو رأيو شكو سلام نخيدو يترك لنا بمعنى سمت أتودي سي يجرم سمت سلام اليوم سلام اليوم سيميت كامسرح وكم حيلي وصمر حزبي وحيال عقل صمدو ويت المخاس كله تصمدو እሺ አሰላሙ አለይኩም፣ እንኳን በደህና መጣችሁ። ይህ ያገናኘን አጋጣሚ ለ23 ጊዜ ሲቀጥል የቆየው የኤርትራና የትግራይ ጽምዶ ተቀጥያ አሁንም የሼክ ሙሳን በዓል ምክንያት በማድረግ በመካሄድ ላይ የሚገኝ ጽምዶ ነው። በዋናነት ግን ሼክ ሙሳ ማን እንደሆኑና ከየት እንደመጡ እንዲያብራሩልን ሼክ ሳልሕ ኑሩን ወደ መድረክ ጋብዛለሁ። አልሐምዱሊላህ ረቢል ዓለሚን ለዚያ ደረሰን። ናፍቆታችንና ፍላጎታችን እውን ለማድረግ ያገዘንን ረቢ አልሐምዱሊላህን በለው። ከዚያም የሼክ ሙሳን ታሪክ ባጭሩ ለመግለጽ እንዴትና ከምን ከየትኛው ዘር እንደተወለዱ ማብራሪያ ስጠን ስላሉ ሼክ ሙሳ መጀመሪያ ከዚያች ባለ 9 ብሔሮች ከሚባሉት አንዷ ከሆነችው ሳሆ ነው የተፈጠሩት። እንዲሁም ከ9ኙ ብሔሮች የእሳቸው ጎሳ ዒዳ ሐራመሊት ትባላለች። ሐራመሊት ማለት ቅጽል ስም ነው። ከዒዳ ሐራመሊት ናቸው ሼክ ሙሳ። የእሳቸው ሪጅን ንዑስ ሪጅንና የመስተዳድር አካባቢ በአጎን ቦሳ የባህር ዳርቻ አካባቢ ነው የትውልድ ቦታቸው። እንዲሁም ከዚያ አካባቢ ተፈናቅለው የመጡበት ምክንያት በከብቶች ግጦሽ ችግር ሳቢያ እንሄድ ብለው ከወንድሞቻቸውና ወዳጆቻቸው ጋር አብረው ተነስተው በአዘሙ አካባቢ በኩል ወደዚሁ አካባቢያችን ወረዱ። ሲወርዱ እንደ ታሪክ አንድ አንበሳ ታዞላቸው አንበሳ ላይ ወጥተው እንደተጓዙ በታሪክ ሰምተናል። ትልቅ የፈጣሪ ስጦታ ስለነበራቸው ማለት ነው። ስለዚህ በዚህ አደርባዕተ ጎልጎል ጸባ
እስከ መረብ ዳርቻ ደጋ አርዋይ የዓይላና የትግራይ አደርባዕተ ኩታ ገጠም ቦታ ላይ ከብት ይዘው ይሰፍሩና ይንቀሳቀሱ ስለነበር እዚህ ጎልጎል ጸባ የተባለው ደግሞ ሁሉንም የአዳም ልጆች እንደሚያጋጥመው ሞት አጋጠማቸው ማለት ነው አባታችን ሼኽ ሙሳን። ከዚያ በኋላ ሞት እንዳጋጠማቸው እዚያ አካባቢ መቃብር ይገኝ ስላልነበረ ወደ ሰብዑና ወዲ አደባርሶም ብዙ ሕዝብና መቃብር ስላለ ወደዚያ እንውሰዳቸው ብለው በነጠላ ጠቅለው ይዘዋቸው በመሄድ ላይ እያሉ የመረብ ወንዝን ተሻግረው ትንሽ እረፍት እናድርግ ብለው ጥላ ስር እንዳስቀመጧቸው ከጥላው ቦታ እንሄድ ብለው ቃሬዛውን ሊያነሱ ሲሉ ቃሬዛው አልነሳ እንዳላቸው ነው ከታሪክ ወይም ከወላጆቻችን የምንሰማው ማለት ነው። ቃሬዛው አልነሳ ያለን አንድ ተአምር ስላለ ነው በማለት ባሉበት እንቅበራቸው ተባብለው በመረብ ወንዝ ዳርቻ የዓይላ ደጋ አርዋይ መሬት ላይ እዚህ ዛሬ በዋልንበት የበዓል ቦታ የሼኽ ሙሳ መቃብር አለ ማለት ነው። ሌላው ደግሞ ያ የሳቸው ከራማ ወይንም የሳቸው ውላያ እንዴት ታወቀ ለሚለው የሞቱበት ጊዜ ከ250 ዓመታት በፊት እንደሚገመት ይታወቃል። ያ የሳቸው ውላያ ወይም ከራማ ደግሞ እንዴት ታወቀ የምንል ከሆነ አቦይ ብላታ ሄደጎ የተባሉ ታመው ሰውነታቸው ሁሉ ቆስሎ በጠፍር የሚተኙና የሚነሱ ስለነበሩ አንድ ባለ አይን ግን ሼኽ ሙሳ መረብ ወደሚባል ቦታ ወረድ፣ እዚያ ገላህን ታጥበህ እንደተኛ አንተን የሚፈውስ መድኃኒት ታገኛለህ የሚል መረጃ ስላገኙ ከዚያ አቦይ ብላታ ሄደጎ መንደሬውን ተሸከሙኝ ብለው ፍየል በመያዝ የእንዳዕሸ አደባርሶም ነዋሪዎች በአልጋ ተሸክመው ወደዚያ አወረዷቸው። የአደባርሶም መሬት አገራቸው ስለሆነ መቃብሩን ፈልገው ካገኙ በኋላ አቦይ ብላታን ገላቸውን አጥበው አስተኝተዋቸው ከዋሉ በኋላ ዓመቱን በሙሉ በበሽታ ሲሰቃዩ የነበሩት አቦይ ብላታ ደግሞ በእግራቸው ወደ መንደራቸው ተጓዙ ማለት ነው። ከዚያ በኋላ ግን የሼኽ ሙሳ ከራማ ወይም ወላያ ከፍተኛ ተሰጥኦ ያላቸው መሆናቸውን የዚህ አካባቢ እስላምና ይሁን ክርስቲያን ሕዝብ ሁሉ አውቆ ምህረት አገኛሉ በማለት ወደ እሳቸው መቃብር መመላለስና ዕለታቸውን ማክበር ጀመረ። ዕለታቸው በህዳር 19 ቀን በግዕዝ በፈረንጆች አቆጣጠር ደግሞ ህዳር 28 ቀን ከአቦይ ብላታ ጀምሮ በዚች ቀን ነው። አቦይ ብላታ እኔ ይህችን ቀን ማለት ህዳር 28 ቀንን ለእናንተ ትችላችኋለሁ እኔ በዋዜማው ብለው ለመንደራቸው ነዋሪ በመናገራቸው እኔ እስከማውቀው ድረስ ልጆቻቸው ፍየል እያረዱ ያከብሩት ነበር። በዚህ መልኩ እንደጀመረ የአካባቢው ሕዝብ በሙሉ የሼኽ ሙሳን ቀን በዓል እስካሁን ጊዜ ድረስ ያከብረው ጀመር። መልካም ወይም ኸይረኛ ዚያራ ያድርግልን፣ የሩቅም የቅርብም በጽምዶ ተገናኝተን የማንለያይ ያድርገን። ወሰለላሁ ዐላ ሰይድና መሐመድ አጅመዒን። ሱብሓነላህ። እናመሰግናለን ሼኽ ኑር ሳልሕ። የግጥሙ ግርድፍ ትርጉም እሺ። ሰላማዊ ንስር ወደ ሩቅ አማትሮ እንደ ንስር አይን ድካሙ ተደምሮ ተባስቶ የማያልቅ ቁጥር እጆቹን ዘርግቶ ለሰላም የሚዘምር የልብ ትርታ አንብቦ ድምፅ ሆኖ የሚናገር አወል ነው አወል። ፍጥነቱ እንደ ንፋስ ፍጹም የማያቆም አስመራ ውሎ አክሱም የሚያድር አገርም መዞር የማያቋርጥ ትግል እንደ አንበሳ የሚያገሳ ባመቸው ምድር አዎ ሰላምን ለማንገስ የጠላትን ትንኮሳ ጆሮ ዳባ የሚያለብስ ወጥመድ ቢዘጋጅበትም ግቡን የሚመታ የእሳት ብልጭታ ነው ፍጹም የማይጠፋ ሰላምን ለማንገስ ሁሉም የሚነሳ ይህ ነው አወል የሕዝብ ቤዛ። ኪሎሜትሮችን የሚጓዝ ሰላም ለማንጃበብ ፊት ለፊት እንድንታይ በር የከፈተ የሁለት ሕዝቦች ፍቅር ላይ ፍቅርን ያዘነበ እነሆ በሉ ተገናኙ ሁለት የሚስማሙ ለጠላት ነዶ ለሕዝቡ ግን የማይነጣጠል ጽምዶ እንደ ንስር በራሪ ቤዛ የሚጥስ ሁሉንም ጥላቻን እየቀበረ ሰላም የሚቀይስ ልሳኑ ፍቅርንና ሐቅን የሚወድስ መድረኩም ደረሰ የሼኽ ሙሳ ግንኙነት። ስለዚህ ሰላማዊ ንስሩ አክቲቪስት አወል ሰዒድ ቃሉን እንዲሰጠን ወደ መድረክ በክብር ጋብዛለሁ። አመሰግናለሁ። እንዴት ሰነበታችሁ? እኔ እንኳን እነዚህ ቦታ ስለ ሼኽ ሙሳ ብዙ የማውቀው አልነበረም። እንደማያው ግን የ250 ዓመታት ዕድሜ ላለው የሼኽ ሙሳ ታሪክ ነው እዚህ ቆመን ያለ ነው።
እዚህ ቦታ ብዙ ታሪክ ነው የተሰራው። በጣም የሚያሳዝንና የሚያስለቅስ አንዳንድ የሚያስደስትም ታሪክ አለው። እዚህ ቦታ ካገኘነው የዚህ ሁለት አሕዛብ ታሪክ አንዱ አሳዛኝ ታሪክ፣ ምናልባት የታሪክ ጻፊዎች ካላችሁ ጻፉት፣ ገጣሚዎች ካላችሁ ለግጥምና ዘፈን የሚሆን ታሪክ ነው። ሁለቱም በአንድ ምሽት ታሪኩን ላውጋቸው። ላለፉት 20 ዓመታት እዚህ ግንባር ላይ ነው ፊት ለፊት እሷ ከወያኔ ጋር ይሄኛው ደግሞ ከህዝባዊ ግንባር ጋር ማለት ነው። በዚህ ኩነት በመቀጠል ላይ እንዳሉ ሰላም ሆነ። በዚህ የጽምዶ ጊዜ ማለት ነው። እነዚህ ሁለት ሰዎች ተገናኙ። ከሚገርማችሁ ምን ሆነው ተገኙ መሰላችሁ? አባት ከልጁ ጋር፣ ልጁ ከፊት ካለው አርሚ ጋር፣ አባቷ ደግሞ ከህዝባዊ ግንባር ጋር ማለት ነው። በዚህ በኩል አስቡትማ፣ አባትና ልጅ በአንድ ተቃራኒ ግንባር። ያሳለፍነውን ወደ ኋላ መለስ ብለን ስናስበው በጣም የሚያሳዝን ነው። ይህ ታሪክ መደገም የለበትም። ከእንግዲህ በሁለቱም ህዝቦች መካከል ጠብ የሚል ደም መፍሰስ የለበትም የሚል ፕሮጀክት ነው የጀመርነው። ስኬታማ ሆኖ ደግሞ እንሆ የሐጂ ሙሳ የ250 ዓመታት ታሪክ ሳይቀበር ተገናኝተናል። ሁሉም ሰው እንደሚያውቀው ብዙ ሰው በሚዲያዎች ሲያየን እነዚህ ዳሶች ውስጥ ጨፍረን የምንለያየን የሚመስለው፣ በልቶና ጠጥቶ ብቻ የሚሄድ ነው የሚመስለው። ግን ታሪክ እየመዘገበ ነው የሚሄደው። ከምናከናውናቸው ተግባራት አንዱ ደግሞ የህዝብን አቤቱታ ማዳመጥ ነው። ሰዎች እንዲህ ሆነናል የሚል አቤቱታ፣ ይህ ቢከፈትልን፣ ሰራዊት ከዚህ ቢንቀሳቀስልን የሚልና መሰል አቤቱታ ከትግራይ ይዘው ይመጣሉ። ከኤርትራ በኩል ደግሞ ኮንትሮባንድና ሌሎች መጥፎ ነገሮች ማለፍ እንደሌለባቸው ከሁለቱ ህዝቦች የተውጣጡ የሀገር ሽማግሌዎች የሚመካከሩበት መድረክም እንፈጥራለን። ዛሬ ወደዚህ ስለመጣሁበት ምክንያት ብዙ ድካም ስለተሰማኝ ብዙ አልናገርም። የመጣንበት ነገር አንድ ጉዳይ ነው። ሁለቱም ህዝቦች ማለትም የኤርትራና የትግራይ ህዝቦች የሚገናኙበት ይህ የሼህ ሙሳ ቦታ መስጊድ የለውም። ስለዚህ አንድ የምስራች ይዤላችሁ ነው የመጣሁት። የምስራቹ ምን መሰላችሁ? አስተዳደር፣ ህዝብ፣ ሰራዊት፣ በዋናነት ደግሞ ግንባር ንገርልን ያሉኝ መልእክት አለ። መስጊድ ራሳችን እንሰራላችኋለን ብለዋችኋል። እዚህ ቦታ መስጊድ ይሰራላችኋል። ሁለቱም ህዝቦች ግንኙነታቸው ይቀጥላል። አመሰግናለሁ። ሰራዊትና ግንባርን ደግሞ እናመሰግናለን። በጽምዶ ስም እንዲህ አይነት አስደሳች ኩነት እያደገ በመሄድ ላይ ነው። ጽምዶን ያሳካልን። አመሰግናለሁ። መልካሙን ተመኘው። እናመሰግናለን አክቲቪስት አወል ሰዒድ። ከዚህ በመቀጠል የአውቃፍ ቃል ይኖረናል። ሼክ መሐሙድ ሰዒድ በኤርትራ በኩል ቃል እንዲያሰሙ ወደ መድረክ ጋብዛለሁ። በሼክ ሙሳ አሕመድ ዚራ አጋጣሚ እንኳን ፊት ለፊት ለመታየት አበቃን። ይህ ጽምዶ በራሱ አንድ ልዩ አጋጣሚ የሚኖረው ነው። በተጨማሪ ጅምዓት ቀን መሆኑ ደግሞ የሳምንት ስግደታችን ማጠናቀቂያ በመሆኗ የተሰማኝ ደስታ ወሰን የለውም። እኔ ለሁለቱም ህዝቦች ለማለት የፈለግኩት የኤርትራና የትግራይ ህዝብ እንኳን ለዚህ ያደረሰን፣ እንኳን ፊት ለፊት አገናኘን፣ እንኳን ደስ ያለን እያልኩ ይህ በያለንበት እንድንቀጥልበት ያገኘነውን እርባና በጋራ እንዲህ መዋላችን ሁልጊዜ ኑሯችንና ጉዟችን ደግሞ አብረን የምንኖርና የምንቀባበር በመሆናችን ይህ በመካከላችን የመጣብን አላስፈላጊ ጸላኤ ሰናይ በማስመሰል የሌሎችን ጥቅም ለማስከበር አቧራ የሚረጩብንን ወጊድ ብለን በያለንበት ትላልቆች በጸሎት ወጣቶቻችን እንዲታቀቡ ሁሉም በእምነቱ ጸንቶ በሰላም እምነቱን እያከበረ ወደ ልማት እንዲያመራ ያለኝ ምኞት ትልቅ ነው። ስለዚህ መጨረሻና ማጠቃለያ ላይ ልናገር የምፈልገው አወል ሰዒድና ብርሃነ ረቢ ከእናንተ ጋር ይሁን፣ ያግዛችሁ፣ በማንኛውም ነገር ከጎናችሁ ነን። ይህን መርሃ ግብር ደግሞ እኛ በበኩላችን በእኛ ስር የሚገኙትን መስጊዶች ይሁኑ ሌሎች መገናኛዎች፣ የማኅበራዊ አገልግሎት የሚሰጥባቸው ቦታዎችም እኛ የምናሰራጨውና የምንቀሰቀስበት መሆናችንን በዚህ አጋጣሚ አረጋግጣለሁ። በጽሞና ስላዳመጣችሁኝ አመሰግናለሁ። ከዚህ በመቀጠል በትግራይ አውቃፍ ስም ሼክ መስፍን ጥዑም አጠር ያለ ንግግር እንዲያሰሙ ወደ መድረክ ጋብዛለሁ። አልሐምዱሊላህ ምስጋና ይገባዋል።
ሰማይና ምድርን የፈጠረውና ያገናኘን ጌታ ምስጋና ያድረሰው። እኛ ሁሌም ድሮም ይሁን አሁን ወንድማማቾች ነን። ያለፈው ይበቃል ይበለው ጌታ፣ ሰላም ያድርግልን። እነዚያ ለማስታረቅ የሚያስቡት ሰዎች ደግሞ ረቢ ያግዛቸው፣ ሰላሙን ቀጣይ ያድርግልን። እኛ ሁሌም ወንድማማቾች ነን። ተዋልደን ተጋብተን ተዛምደናል። የረቢዕ ዓለሚን ፍቃድ ሆኖ ነው። ከ20 ዓመታት በኋላ ላገናኘን ረቢ ምስጋና ይድረሰው። ለተወሰነ ጊዜም አገናኝቶን ነበር። አሁን የተሟላ ያድርግልን። እያንዳንዱ ሰው ጥሩ መስራትና ማሰብ አለበት። ረሱል ዓለይሂ ሰላቱ ወሰላም አሉ፣ አኸሪያ የሚያምን ሰው ጎረቤቱን ይጠብቅ። ነገ ሞት አለ ቀብር አለ የሚል ሰው ከሆነ ጎረቤቱን ይጠብቅ ብለዋል። ከዚህ በላይ የለም። ጎረቤትን ልክ እንደ አንገት ጠብቀው ነው የሚለው። ስለዚህ እኛ እንጠባበቅ፣ እንከባበር። ያለፈው ይበቃናል። የፈሰሰው ደም ይብቃ፣ ሰላም ያድርግልን። ይህ ያየነው የረቢ ፍቃድ ነው። ቀጣይ ነው። እናንተን ደግሞ ረቢ ይጠብቃችሁ፣ እኛንም ረቢ ይጠብቀን፣ አይለያየን፣ ሰላም ያድርግልን። ዓሊሞችና ሊቃውንት ተናግረውታል። እኛ በጣም በመደሰታችን ነው እየተናገርን ያለነው እንጂ ችሎታ ያለንም። ስለዚህ ያስተቃቅፈን፣ ሰላሙን ያወርድልን። መንግሥታችሁንና መንግሥታችንን ሰላም ያድርግልን። እናመሰግናለን። አይለያየን፣ ሰላም ያድርግልን፣ ቀጣይ ያድርግልን በማለት ንግግሬን እቋጫለሁ። بسم الله الرحمن الرحيم وبه نستعين في أمور الدنيا والدين السلام عليكم ورحمة الله وبركاته الحمد لله رب العالمين ለዚህ ላደረሰን ለዚህ ላበቃን የተሟላ ደስታ ያድርግልን፣ የማይጸጽተን ይሁንልን ብለናል። ኢንሻአላህ ረቢና ሱብሓነሁ ወተዓላ ለሰይዳችን ያወረደላቸው ቁርአን አለ። እሱ ደግሞ ምን ይላል? ተረጉመዋለሁ። ከአንድ ወንድና ሴት ፈጠርናችሁ፣ እነሱ ደግሞ አዳምና ሔዋን ናቸው። በጋብቻ ሕዝብና ዘር አድርገን አባዝተናችሁ እንድታወቁ በሰላም በእፎይታና በብልጽግና እንድትኖሩ ብሎናል ጌታ። ያለው ደግሞ ያ እኔን የሚፈልግ ያ በእኔ ትእዛዝ የሚመላለሰውን አውቀዋለሁ ብሏል። ከሁሉም በላይ ነው ደግሞ የማከብረው፣ ጸሎቱንም እሰማዋለሁ ብሎናል። ይህን ስለ ረሳን ነው ደግሞ ከዚህ ሁሉ ችግርና መከራ ውስጥ የገባ ነው። አሁን ግን ልንረሳው እንደማይገባን አሳስባቸዋለሁ። ምንጊዜም ከረቢያችን ጎን መቆም አለብን። ሁለተኛ ነቢዩላህ ሱለይማን ዓለይሂ ሰላም ያለው ዑለማዎቹ ምን ይላሉ? ነቢዩላህ ሱለይማን ከጉንዳን ጋር ይነጋገር ነበር ይላሉ። በዓመት ስንት ፍሬ ማሽላ ትበያለች በማለት ሲጠይቃት አንድ ፍሬ ማሽላ ልንበላው አለችው። አንስቶ ማሽላዋና ጉንዳኗን ጠርሙስ 1 ዓመት ሙሉ ዘጋባቸው። ከ1 ዓመት በኋላ ሲከፍታቸው ጉንዳኗ የማሽላዋን ግማሽ ብቻ በልታ ግማሿን አቆየቻት። እንዴ ጉንዳን ተዋሻለች እንዴ? እንዲህ ብለሽኝ አልነበረም እንዴ ሲላት፣ አሁን ልክ ነህ ብዬህ ነበር። እኔ ከጌታ ጋር ተጠግቼ በነበርኩበት ጊዜ ይህችን ፍሬ ሁሏንም እበላት ነበር። ወደ ሰው እንደተጠጋሁም እንዳትረሳኝ ወይም እንዳትከዳኝ ብዬ ግማሿን በልቼ ግማሿን ለቀጣዩ ዓመት እንድትቆይልኝ በማለት አቆየኋት አለችው። እኛ እንደ ሰው ልጆች መጠን ጌታ እንድናስብበት ጭንቅላት ሰጥቶናል፣ እጅ ሰጥቶናል እንድንሰራበት፣ እግር ሰጥቶናል እንድንራመድበት፣ ዓይን ሰጥቶናል እንድናይበት፣ ምላስ ሰጥቶናል እንድንናገርበት። ስለዚህ ከኛ የምትሻል አይደለችም፣ ግን እንደ ፍጡራን አስበን መጓዝ አለብን። ለምን ካላችሁ ከሞትን በኋላ ራሱ ሰላም ከሌለ በስነ ስርዓት አንቀበርም። ይህን ማወቅ አለብን። ስለዚህ ይህን ሰላም የተሟላ ያድርገው፣ የተሟላ ደስታ ያድርግልን። ሰላም አለይኩም ወራህመቱላሂ ወበረከቱ። እንኳን እንደዚህ ረቢ ያገናኘን። ሼኽ አወል ባሻ ይባላለሁ። የራማ አደርባዕተ የእስልምና ጉዳይ። እንዲህ መገናኘታችን ለእኛ ትልቅ ደስታን የፈጠረልን። ከተለያየን ብዙ ዓመታት አልፈዋል። በመሃል ለ1 ዓመት ተገናኝተን ነበር፣ እሱም አልቀጠለም። ወደ መለያየት ደረስን። አሁን እንደተገለጸው በሁለቱም በተጀመረው ሰላም ወደዚህ ደረጃ ደርሰናል።
እዚህ የተገኘነው እስላሞች ብቻ ሳንሆን እስላምና ክርስቲያኖች ነን። ከሁሉም ተደባልቀን እዚህ ያለነውና መንገዱም እንዳይቸግረን ብለን በዚህ በተፈጠረው ሁኔታ እውነት ሊያልፉ ነው፣ እውነት ሊሄዱ ነው እየተባለ ነበር። ግን ከሁሉም ከራማ ተነስተው ከዓዲ ኋላ ተነስተው እዚህ ሜዳ ላይ አብረው ሲውሉ ከዚህ በላይ የሚያስደስት ነገር የለም። ለሰው ልጆች ደግሞ ሰላም ነው የሚያስፈልገው። ሰላማችን ደግሞ እንዲቀጥልልን እንዲህ እንደ ድሮ አብረን የተጋባንና የምንቀባበር ስለሆን በእንዲህ ሁኔታ እንድንቀጥል አሁን ያለፈው ይበቃል። ሰላም ነው ለሁሉም እለፍ ተላለፍ እንዲሆንልን ነው የምንፈልገውና ይህ እዚህ የተፈጠረው ደስታ ደግሞ ከደስታ ብዛት ነው ቃላት እያጠሩን ያሉት። ከተቀመጥክ ብዙ መናገር ትችላለህ፣ ከተደሰትክ ግን የምትናገረው ይጠፋሃል። ይህ እዚህ ከሁሉም ቦታ የተሰባሰበው ሕዝብ ሁለት ወንድማማቾች እኮ እዚህ አይተናቸዋል። ከዓዲ ኋላ የመጡና ከራማ የመጡ ሁለት ወንድማማቾች ናቸው። እዚህ ሁለቱም ተቃቅፈው ሲገናኙ የነበሩት ወንድማማቾች ናቸው። ከዚህ በላይ የሚያስደስት ነገር የለም። ስለዚህ እስላም ሆንን ክርስቲያን እዚህ በደስታ እያከበርነው ነውና የተሟላ ሰላም እንዲሆንልን እዚህ ያለነው ሁሉ ለሰላም መታገል አለብን። ከሁሉም ነገር በላይ ሰላም ነው መልካሙ አይደለምና ለሰው ልጅ የዱር እንስሳትም ቢሆኑ ሰላም ሲኖር ነው እንዳሻቸው መንቀሳቀስ የሚችሉት። ሰላም ከሌለ ግን ለሁሉም አዳጋች ነውና ረቢ ሰላም ያምጣልን። ሰላም ለሁላችን ያደርግልን። ረቢ እለፍ ተላለፍ ያደርግልን። ይህ የተጀመረው ደግሞ መቀጠል አለበት። የቀረው ወንድም ለወንድም የሚገናኝበት ያደርግልን። ወራህመቱላሂ ወበረካቱሁ። ከራማ ለእንግዶቻችን የተዘጋጀ ስጦታ አለ። በእያንዳንድ እየጠራን እንሰጣቸዋለን። በመጀመሪያ አክቲቪስት አወል ስዒድን ወደ መድረክ ጋብዛለሁ። እሺ የዓዲ ኋላ ንዑስ ሪጅን ጊዜያዊ አስተዳዳሪ አቶ ተስፋይ ብርሃን ወደ መድረክ ጋብዛለሁ። በመቀጠል የራማ ክልል አስተዳደር ወኪል አቶ መብራቶም ጻድቃንን በክብር ወደ መድረክ ጋብዛለሁ። የዓዲ ኋላ ንዑስ ሪጅን አውቃፍ ሼኽ ሳልሕ ናይብ፣ የሙፍቲ ጽሕፈት ቤት የመንደፈራ ቅርንጫፍ ወኪል ሼኽ መሐሙድ ስዒድ፣ እሺ እናመሰግናለን ሼኽ አወል። ይህ እንዲህ አይነቱ ጽምዶ ቀጣይ ያድርግልን። እሺ እናመሰግናለን ሼኽ አወል። ይህ እንዲህ አይነቱ ጽምዶ ቀጣይ ያድርግልን። ከዚህ ባሻገር ደግሞ በሰላም በስምምነትና በፍቅር የምንኖርበት እድል ሊፈጠርልን መርሃ ግብራችንን በዚህ ቆይተናል። ሰላም